አርዕስተ ዜና። በጋምቤላ ክልል በጸጥታ ችግር ምክንያት የተፈናቀሉ ዜጎች አሁንም በስጋት ውስጥ መሆናቸውን ገለጹ። በአዲስ አበባ ታክሲዎች ምሽት ላይ ከታሪፍ በላይ እንደሚያስከፍሉ ተገልጋዮች አስታወቁ። ከውጭ ሶማሊያ ከ60 ዓመት በኋላ ለመጀመሪያ ጊዜ ቀጥተኛ ምርጫ ልታካሂድ ነው። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳኤ አብረናችሁ ቆይታ የምናደርግ ይሆናል። እስከ ዜናዎቻችን ማብቂያ አብራችሁን ሁኑ። ቀዳሚ ወዳደረግናቸው መረጃዎች አልፋለሁ። የግል ከፍተኛ ትምህርት ተቋማት ትክክለኛ መረጃ የመስጠት ኃላፊነታቸውን ሊወጡ ይገባል ተባለ። ትምህርት ሚኒስቴር በከፍተኛ ትምህርት መረጃ አያያዝና አስተዳደር ስርዓት ለማሻሻል እየተከናወኑ ባሉ የሪፎርም ስራዎች ለግል ከፍተኛ ትምህርት ተቋማት የግንዛቤ ማስጨበጫ መድረክ አካሂዷል። በከፍተኛ ትምህርት ልማት ዘርፍ የግል ከፍተኛ ትምህርት ተቋማት ዴስክ ኃላፊ ዶክተር ኢዮብ አየነው በዚህ ጊዜ ባስተላለፉት መልእክት የመንግስትም ይሁን የግል ከፍተኛ ትምህርት ተቋማት መረጃ አያያዛቸውና አስተዳደራቸውን በማሻሻል ትክክለኛ ወቅታዊና ተአማኒነት ያለው መረጃ ለሚመለከታቸው አካላት የመስጠት ኃላፊነታቸውን ሊወጡ እንደሚገባ አስገንዝበዋል። የትምህርት መረጃ አመራርና አይሲቲ ስራ አስፈጻሚ አቶ ሰብስብ ለማ በበኩላቸው የከፍተኛ ትምህርት ተቋማት አስፈላጊ መረጃዎችን ትምህርት ሚኒስቴር ወዳበለጸገው የከፍተኛ ትምህርት መረጃ አስተዳደር ስርዓት በወቅቱ ካላስገቡ የተተነተነ መረጃ ለሀገራዊ ተልዕኮም ሆነ ለባለድርሻ አካላት ማቅረብ የማይችሉ መሆኑን ጠቅሷል። አቶ ሰብስብ አያይዘው መረጃን በወቅቱ ካለማስገባት ጋር ተይዞ በግል ከፍተኛ ትምህርት ተቋማት ዘንድ ሰፊ ክፍተት መኖሩን ጠቁመዋል። በመሆኑም የግል ከፍተኛ ትምህርት ተቋማት በዚህ ረገድ የሚታየውን ክፍተት በማረም ትክክለኛ ወቅታዊና ተአማኒነት ያለው መረጃ በመስጠት ሀገራዊ ኃላፊነታቸውን ሊወጡ እንደሚገባ አሳስበዋል። በጋምቤላ ክልል በጸጥታ ችግር ምክንያት የተፈናቀሉ ዜጎች አሁንም በስጋት ውስጥ መሆናቸውን ገለጹ። በክልሉ የተፈጠረው ችግር እንዲፈታ የጸጥታ መዋቅሩ የተጠናከረ ስራ ሊሰራ እንደሚገባ ተፈናቃዮች አሳስበዋል። መሰረት ባዩ ባለፉት ቀናት በጋምቤላ ክልል በተወሰኑ ወረዳዎች በተፈጠረው የጸጥታ ችግር ምክንያት የዜጎች ሕይወት ማለፉ ተገልጿል። በክልሉ የተፈጠረው ችግር በሚመለከት ኢሳት ነጻ የህዝብ ሚዲያ ነዋሪዎችን አነጋግሯል። ነዋሪዎቹ እንደሚሉት በተፈጠረው የጸጥታና የሰላም መደፍረስ ምክንያት ከጋምቤላ ወረዳ አቦል ከተማ ተፈናቅለው ወደ ጋምቤላ ከተማ መግባታቸውን ገልጸዋል። ምንም እንኳን ተፈናቅለን ወደ ከተማዋ ብንገባም አሁን ያለንበት ሁኔታ አስተማማኝ አይደለም፣ በስጋቱ ውስጥ ወድቀናል። በመንግስት በኩል ምንም አይነት ድጋፍ ተደረገልንም ብለዋል። ስለ ችግሩ መንስኤና አሁን ስላሉበት ነባራዊ ሁኔታ ነዋሪዎቹ እንዲህ ያስረዳሉ። እኛ ከምንኖረው ጋምቤላ ወረዳ ከምትባል የሆነች አቦል ከተማ የምትባል ቦታ አለችና ከምንኖረው ነው በታች እንትን ነበረ ወረዳ ነበረና ከዛ መጥቶ ወረሩን። እኛ ንብረትም ሁሉም ነገርም ትተን ልጆችና ነፍሳችን ብቻ ለማውጣት ተገደን ወጣ። ዘረቡን፣ ሁሉንም ነገር ያለነው ነገር ወሰዱ። እኛ በህይወታችን ብቻ ነው የወጣነው። ምንም ነገር ይዘን የወጣነው ነገር የለም። ልጆቻችን ይዘን ብቻ ወጣንና ሜዳ ላይ እየተንከራተትን ነው። ምንም ነገር የለንም። ችግሩ መንስኤ ምንድን ነው ከተባለ አንድ የጸጥታ መዋቅሩ በሙሉ ተናቦ እየሰራ አይደለም። ተናቦ ባለመስራቱ ነው ነገሮች ሁሉ እየገፉ የሚመጡበት። ችግር ውስጥ ነን፣ ለዚህም ድጋፍ ሊደረግልን ይገባል ያሉት ተፈናቃዮቹ በክልሉ የተፈጠረው ችግር እንዲፈታ የጸጥታ መዋቅሩ ተጠናክሮ የክልሉን ሰላም ማስጠበቅ እንዳለበት አስረድተዋል። የዚህ ክልል ጉዳይ በጣም አንገብጋቢ መሆኑና ዜጎች መፈናቀል፣ እንግልት፣ ብዙ ነገሮች ስላለ ፌደራል መንግስት ጣልቃ ገብቶ የጸጥታ መዋቅሩ ተጠናክሮ ያለውን የሰላም ሁኔታ በእጁ አስገብቶ ሁሉንም ነገር ማስተካከል ይኖርበታል። እኛማ እንግዲህ ያው ሜዳ ላይ ስለሆነ ያለ ነው። ምን በላም ምን ጠጣም ሁሉም ነገር ስለሌለን ድጋፍ ነገር ቢሰጠን በቃ ዛሬ ብቻ አለን፣ ነገ የሚሆን በጭራሽ ምንም አይታወቅም። አሁን ከኛ በታች ሌላ ወረዳ አለ። ትናንት ሙሉ በሙሉ ጦርነት ተካሂዶ ነበር። ከጋምቤላ ወረዳ ቀጥሎ ያለችው ኢታንግ ልዩ ወረዳ ትባላለች። የሆነች ልዩ ቦታ ተርፋም የሚባል ቦታ አለ። በየቀኑ ይሄ እየቀጠለ ከመሆኑ
ምንም ዋስትና የለንም። ኢሳት ነጻ የህዝብ ሚዲያ የነዋሪዎቹን ሐሳብ ይዞ የክልሉን መንግስት ኮሙኒኬሽን ኃላፊ ለማነጋገር ጥረት ያደረገ ቢሆንም እኛ የህዝብ ውይይት ላይ ነን፣ መረጃ ከፈለጋችሁ በእኛ ድረገጽ ላይ ታገኛላችሁ የሚል አጭር የጽሁፍ መልእክት ከመላክ ውጪ ሊያናገሩን አልፈቀዱም። ይሁን እንጂ በማህበራዊ ድረገጹ ላይ ያገኘነው መረጃ ላነሳነው ጥያቄ ተገቢ ምላሽ ሆኖ አላገኘነውም። በተመሳሳይ የክልሉ ሰላምና ጸጥታ ቢሮ ስላለው ነባራዊ ሁኔታ ማብራሪያ እንዲሰጡን ደጋግመን ብንደውልም ስልካቸው አይመልስም። በሌላ በኩል የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ሪያል ጂም የተፈናቃዮች ድጋፍ በሚመለከት እስካሁን እርዳታ ማቅረብ ያልተቻለው የተፈናቃዮችን ቁጥር ስላልታወቀ ነው፣ ቁጥራቸውን ለማወቅም አስቸጋሪ ሆኖብናል ብለዋል። አሁን ደግሞ ያለው አጠቃላይ ደግሞ መረጃ ቁጥራቸው ካወቅነን በኋላ ነው ድጋፍ የምንሰጡ እንጂ ቁጥራቸው ካላወቅነን ደግሞ በምን ያህል ተፈናቃዮች ቁጥራቸው ምን ያህል እንደመሆኑን ካወቅነን በኋላ ነው የግድ ድጋፍ መስጠት የምንችለው። ተርፋማ አካባቢ ኑዌር ብሔረሰብ ላይ ያለው ከፍተኛ ስጋት ተሰብስቦ ማንም ጋምቤላ ከተማ ውስጥ መንቀሳቀስ ስለማንችል ሁሉም ሰው ደግሞ ጸጥ ብሎ ነው። እንዲሁም የተቋቋመ ቲም ወደ ስራ ለማስገባት ደግሞ አልተቻለም ነበር። እንዲሁም ዳሬሷ ደግሞ ከነሱ ጋር ተደዋውለን ያለው መረጃ ልውውጥ ለማግኘት ትንሽ ክፍተቶችም አለ ያሉ። በክልሉ የተፈጠረው ችግር እንዲፈታ የጸጥታ መዋቅሩ የተጠናከረ ስራ እንዲሰራ ያነጋገርናቸው ተፈናቃዮች በአጽንኦት የጠየቁ ሲሆን የክልሉ ሰላምና ጸጥታ እንዲሁም የኮሙኒኬሽን ቢሮዎች በማንኛውም ጊዜ ምላሽ የሚሰጡን ከሆነ የምናስተናግድ መሆኑን እንገልጻለን። የአፈርን አሲዳማነት ለመከላከል የታቀደውን በመተግበር ረገድ ክፍተት መኖሩ ተገለጸ። በሌላ በኩል የግብርና ምርትና ምርታማነትን ለመጨመር በዘርፉ የሚስተዋሉትን ችግሮች መፍታት እንደሚገባ የግብርና ባለሙያዎች ለኢሳት ተናግረዋል። ገነት ዘዘው ተጨማሪ አላት። የግብርናው ዘርፍ የምርታማነት በሚፈለገው ደረጃ እንዳያድግ ከሚያደርጉ ማነቆዎች መካከል የአፈር አሲዳማነት አንዱ መሆኑ ይገለጻል። ኢሳት ነጻ የህዝብ ሚዲያም የአፈርን አሲዳማነት ለመከላከል ምን መደረግ አለበት ሲል የግብርና ባለሙያዎችን ጠይቋል። የግብርና ከፍተኛ ባለሙያው ዶክተር ጸደቀ አባተ በሰጡት ምላሽ በኢትዮጵያ ውስጥ ካለው የእርሻ መሬት ውስጥ ከ40% በላይ የሚሆነው በአፈር አሲዳማነት የተጠቃ መሆኑን ገልጸዋል። የእርሻ መሬት በአፈር አሲዳማነት መጠቃት የጀመረው ከ20 ዓመታት በፊት መሆኑን አንስተው ችግሩ ከዓመታት በኋላ እንደ አዲስ መነሳቱ ለጉዳዩ ትኩረት አለመሰጠቱን ያመለክታል ብለዋል። የአፈርን አሲዳማነት ለመከላከል የሚያዘውን እቅድ ወደ መሬት አውርዶ ከመስራት አኳያም ክፍተት አለ ብለው ጉዳዩን ሀገራዊ አጀንዳ ማድረግ ይገባል ሲሉም አስተያየት ሰጥተዋል። አንድም ችግር ነው ብሎ በመንግስትም በድርጅቶችም ስራ ከተጀመረ እስከ መጨረሻው መቀጠልና እልባት ማግኘት የነበረበት ነገር ነው የሚመስለኝ። ከ20 ምናምን ዓመታት በላይ እንዴት ፈጀ? ይሄ እኮ የተጀመረው ትናንት አይደለም፣ ቆይቷል እና ለምን እንደዚህ ፈጀ የሚለውን ጥያቄ ያስነሳል። ይሄ ደግሞ ምን ማለት ነው? አንድን እቅድ ስናወጣ ትክክል አውጥተን በትክክል ያንን ያወጣነውን እቅድ በስራ ላይ እናውላለን ወይ የሚል ጥያቄ ይመጣል። ለምን ብዙዎቹን ነገሮችን የማያቸው አንድ ሰሞን ይባልና ከዛ በኋላ ይረሳል። ከረጅም ጊዜ በኋላ ደግሞ ተመልሶ ይመጣል። ይሄ እንደው መጥፎ ባህል ነው ብዬ ነው የምገምተው። ሰፋ ያለ ነገር በሀገር ደረጃ ሀገራዊ እይታን ያካተተ እቅድና ማውጣት ይቻላል። አያይዘው ምርትና ምርታማነትን ለመጨመር በዘርፉ የሚስተዋሉትን መሰረታዊ ችግሮች መፍታት እንደሚገባም ዶክተር ጸደቀ ተናግረዋል። መሰረታዊ ችግሮችን መፍታት አለብን። መሰረታዊ ችግሮቹ ምንድናቸው? እንዴት አድርገን ነው የኢትዮጵያን ግብርና ዛሬ ካለበት ወደሚቀጥለው ደረጃ ልንወስድ የምንችለው ተብሎ ነው መጠየቅ ያለበት። እውነቱን ለመናገር አፈር አሲዳማነት አንዱ ችግር ነው። አፈር ከሌለሽ ምንም ልትሰሪ እንደማትችል እናውቃለን። አፈር መሰረት ነው። ትክክለኛ እቅድ አውጥተን ያንን እቅድ ስራ ላይ እናውላለን ወይ የሚለው ነገር ነው። ሌላኛው የግብርና ባለሙያ አለማየሁ አሊ ከፍተኛ ዝናብ የሚያገኙ አካባቢዎች ዳፕ የተሰኘውን የአፈር ማዳበሪያ አብዝቶ መጠቀም ለአፈር አሲዳማነት መነሻ ምክንያት መሆኑን ገልጸዋል። በመሆኑም በአፈር አሲዳማነት የተጠቃን የእርሻ መሬት በኖራ ማከም፣ የተለያዩ ሰብሎችን በማፈራረቅ መዝራት ችግሩን ለመከላከል
ለመከላከል ይረዳል ብለዋል። የተለያዩ አይነት ሰብል ዝርያዎችን በመዝራት የሰብል ማፈራረቅ በአብዛኛው በእያንዳንዱ ሰብል በተዘራው ቁጥር በሚቀጥለው ጊዜ ናይትሮጂን ፊክስ እንዲያደርግ ናይትሮጂን ፊክሴሽን የምንለው የባቄላ ዘር የሚባሉ አይነቶች አሉ። ቢንሳ፣ ደንጓሬ ሊሆን ይችላል፣ ቦሎቄ ሊሆን ይችላል። እነዚህ የአፈርን ጠባይ አመድ ይቀይራል። ስለዚህ እነዚህ መደረጉ አሲዳማነትን ይከላከላል። ስለዚህ እዛ ብላው ላይ ጭዶቹን ወይም ደግሞ ቅሪቱን መተው ራሱ አንድም አሲዳማነትን ይከላከላል። በኢትዮጵያ በብዛት በአፈር አሲዳማነት ከሚጠቁት ክልሎች መካከል አማራና ኦሮሚያ ተጠቃሽ መሆናቸውን ባለሙያዎቹ ገልጸዋል። በአዲስ አበባ ታክሲዎች ምሽት ላይ ከታሪፍ በላይ እንደሚያስከፍሉ ተገልጋዮች አስታወቁ። ነዋሪዎቹ የመዲናዋን የትራንስፖርት ችግር ለመፍታት የከተማ አውቶቡስ ቁጥር መጨመር እንደሚገባ አጽንኦት ሰጥተው ተናግረዋል። ሰላማዊት ሙሉጌታ ተጨማሪ አላት። በአዲስ አበባ ከተማ ታክሲዎች በተለይ ምሽት ላይ ከታሪፍ በላይ እንደሚያስከፍሉ ይህም በህብረተሰቡ ኑሮ ላይ ተጨማሪ ጫና እየፈጠረ መሆኑ በተደጋጋሚ ቅሬታ ይደመጣል። በጉዳዩ ላይ ኢሳት በተለያዩ አካባቢዎች ነዋሪዎችን አነጋግረዋል። ነዋሪዎችም በአገልግሎቱ ላይ የሚታየውን ተገቢ ያልሆነ የታሪፍ ጭማሪ የሚመለከተው ተከታትሎ እልባት እንዲሰጠው ጠይቀዋል። ማታ ቢያንስ እስከ 4 ሰዓት ባለው አካባቢ ተመድቦ ቁጥጥር ቢደረግ ጥሩ ይመስለኛል። ምክንያቱም የ10 ብር መንገድ 20 ብር የሚከፈልበት ጊዜ አለ። ከአንድ ሰዓት በኋላ እጥፍ ነው። ሰው በወር ደሞዝ ተቀብሎ የትራንስፖርትና በዚህ ሰዓት ትራንስፖርትና የወር ደሞዙ ላይ መጣጣን ይችላል። ስለዚህ ሰው ያው አልተናገረም እንጂ በጣም ከብዶታል። አብሶ ታክሲ ላይ ባለው ነገር ላይ ታክሲዎችን አሁን በአሁን ሰዓት ላይ የሚቆጣጠራቸው አካል አለ ለማለት ትንሽ ያስቸግራል። ምክንያቱም አጫጭር ርቀቶች ላይ እንደፈለጉ የ10 ብር የ5 ብር ጭማሪ በማድረግ ህብረተሰቡ ላይ ጫና እየፈጠሩ ነው ያሉት። ስለዚህ ይሄንን የሚቆጣጠር አካል ኖሮ ሲሪየስሊ የሆነ እርምጃ ቢወሰድ ጥሩ ነው። ምክንያቱም ህብረተሰቡ ያለው ፋይናንስ ሳይጨምርለት ታክሲ ላይ ብቻ መጨመሩ ለህብረተሰቡ ጥሩ ነው ብዬ አልልም። ስለዚህ እዚህ ላይ ቁጥጥር እንደሚያስፈልግ ያሳያል። ምክንያቱም አንድ ሰው በቀን ብዙ ጊዜ ከተመላለሰ ታክሲ እንደፈለገ ሂሳብ የሚቀበለው ከሆነ ይሄ ሰው ህይወቱን ለመምራት ካለው ፋይናንስ ወይም መንዝሊ ከሚያገኘው ገቢ አንጻር ጎዳልና መንግስት እዚህ ላይ ትኩረት ቢያደርግ እላለሁኝ። ተሳፋሪው ራሳቸውን በተሳፋሪ ቦታ አስቀምጠው እኔስ ብሆን ብለው ቢያስቡ ለህሊና ዳኝነት መስጠቱ ተገቢ ነው የሚል እምነት ነው ያለኝ። ይሄ የነጻ ስልክ ጥሪያቸውን ጥሪ በመጣ ቁጥር የደዋዩን ወይ የደንበኛውን ቅሬታ ቶሎ ቢያዳምጡትና የት አካባቢ እንደሆነ መረጃ ቢወስዱ እርስ በርሳቸው ደግሞ የሚናበቡበትና መረጃ የሚለዋወጡበትን መንገድ ቢያሰፉት መልካም ነው እላለሁ። ሜክሲኮ ላይ በተለይ አሁን እዚህ ጋር ማለት ነው ተመሸ አንዳንዴ ማለት ነው መካኒሳ ለመውሰድ እንኳን 40 ብር ይላሉ፣ ያስቸግራሉ። በጣም ችግር አለ እዚህ ላይ ተመሸ በኋላ ይጨምራሉ ማለት ነው። የነሱ ማስከፈል ብቻ ሳይሆን ህብረተሰቡም ጋር ችግሮች መኖራቸውን እናያለን። አንቺ መብትሽን ለማስጠበቅ ለምን እንዴት ስቲ መሀል ላይ ተነስቶ ከሌለሽ ልጨምርልሽ እኔ ልርዳሽ የሚልም አካል አለ። ስለዚህ ደግሞ ህብረተሰቡ ራሱ ለራሱ ሲል መብቱን ለማስጠበቅ እንደዚህ አይነት ነገሮችን ቢያቆም ያለው ታሪፍ እንደ ታሪፍ ብቻ መገልገል ቢችል፣ ምክንያቱም እሱ አቅም ኖሮት ላፊ ከፍሎ ቢኖር ያኛው ደግሞ አቅም የሌለው ይሄንን ጨምሮ ከፍሎ ለመጓጓዝ ችግር ስለሚፈጥርበት የራሱን ብቻ ሳይሆን አጠገቡ ያለውን የወገኑንም ችግር ባላንስ ያደርግላል። ኢሳት የአዲስ አበባ ከተማን ትራንስፖርት ቢሮ በጉዳዩ ላይ ምላሽ እንዲሰጠን በተደጋጋሚ ስልክ ቢደውልም ስልኩ ባለመነሳቱ ምላሹን ማካተት አልተቻለም። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ።
የኢትዮጵያ ካፒታል ገበያ ባለስልጣን ለገዳ ሴኩሪቲስ ዲለር አክሲዮን ማህበር የአገልግሎት ሰጪነት ፍቃድ ሰጠ። ይህም በኢትዮጵያ የሰነደ መዋለ ንዋይ ገበያ አከናዋኞችን ቁጥር ወደ 2 ከፍ እንደሚያደርገው ተገልጿል። ባለስልጣኑ በይፋ በሰጠው የስራ ፈቃድ ገዳ ሴኩሪቲስ በሰነደ መዋለ ንዋይ ገበያ አከናዋኝነት ዘርፍ እንዲሰማራ ፈቅዷል። ከዚሁ ጋር ተያይዞ የድርጅቱ የ4 ተሿሚ እንደራሴዎች ፍቃድና የ6 የቦርድ አባላት ሹመት በባለስልጣኑ መጽደቁ ታውቋል። ከ4 ወራት በፊት ባለስልጣኑ ኢትዮ ፊደሊቲ ሴኩሪቲ ለተባለ ድርጅት የመጀመሪያውን የሰነደ መዋለ ንዋይ ገበያ አከናዋኝ ፍቃድ እንደሰጠ ይታወሳል። እንደ ባለስልጣኑ እነዚህ ተቋማት ትክክለኛ የዋጋ ተመን እንዲኖር በማድረግና የንግድ ልውውጥን በማሳለጥ ረገድ ሚናቸው የጎላ ነው። የህብረት ስራ ማህበራት ገበያ በማረጋጋት ለውጥ እንዲያመጡ እየተሰራ ነው ተባለ። የፌዴራል ህብረት ስራ ኮሚሽን ኮሚሽነር አቶ ጌትነት ታደሰ የህብረት ስራ ማህበራት ዋጋን በማረጋጋት ሚናቸውን በመወጣት እንዲሁም ተወዳዳሪና አካታች እንዲሆኑ የተለያዩ ተግባራት ተከናውነዋል ብለዋል። ይህ የተገለጸው በኢትዮጵያ ህብረት ስራ ኮሚሽንና በአዲስ አበባ ህብረት ስራ ኮሚሽን አዘጋጅነት የገበያ ትስስር መድረክ በተካሄደበት ጊዜ ነው። ሀገር አቀፉ የገበያ ትስስር መድረክ ከጊዜ ወደ ጊዜ እየጨመረ የመጣውን የዋጋ ንረት ለመከላከል ያለመ ነው ተብሏል። የህብረት ስራ ማህበራት የተጠቃሚዎችን ፍላጎት መሰረት ያደረገ ጥናት በማከናወን የሸማች ህብረት ስራ ማህበራት ዩኒዮኖችና ከአምራች ቀጥታ ግብይት እንዲያከናውኑ እየተሰራ መሆኑ ተገልጿል። በመድረኩ ላይ የገበያ ሰንሰለት በማሳጠር ህገወጥ ደላሎችን በማስቀረት ምርት በተመጣጣኝ ዋጋና በጥራት ለህብረተሰቡ ማቅረብ እንደሚገባ ተነስቷል። የህብረት ስራ ማህበራትን የለውጥ ሂደት በማጠናከር ከሸማች ወደ አምራችነት የማሸጋገር ስራ እየተሰራ ነውም ተብሏል። ቡና አምራች አርሶ አደሮችን ከኢንዱስትሪ ጋር ለማስተሳሰር እየተሰራ ነው ተባለ። በሲዳማ ክልል ከ200 ሺህ በላይ የሚሆኑ ቡና አምራች አርሶ አደሮችን ከኢንዱስትሪዎች ጋር በማስተሳሰር ተጠቃሚ ለማድረግ እየተሰራ መሆኑን የክልሉ ቡና ፍራፍሬና ቅመማ ቅመም ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር አቶ መስፍን ቃሬ ለኢዜአ እንደገለጹት በክልሉ ከ200 ሺህ በላይ የሚሆኑት አርሶ አደሮች ቡና አጥበውና ፈልፍለው ከሚያዘጋጁ ኢንዱስትሪዎች ጋር በማስተሳሰር የቡናን ጥራትና የአርሶ አደሩን ተጠቃሚነት ለማረጋገጥ እየተሰራ መሆኑን ተናግረዋል። በሌላ ዜና በክልሉ ከ2 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች ወደ ስራ መግባታቸው ተገለጸ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በበጀት ዓመቱ በተጠናቀቁት 5 ወራት ከ2.2 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች ወደ ስራ መግባታቸውን የክልሉ ንግድና ኢንቨስትመንት ቢሮ አስታውቋል። የቢሮ ምክትልና የኢንቨስትመንት ዘርፍ ኃላፊ አቶ ከበደ ተስፋዬ ባለሀብቶች በግብርና በኢንዱስትሪና በአገልግሎት ዘርፍ ኢንቨስት ለማድረግ የተሰማሩ መሆናቸውን ገልጸዋል። ፍቃድ አግኝተው ወደ ስራ ከገቡ 42 ባለሀብቶች መካከል 34ቱ በግብርና ዘርፍ የተሰማሩ ናቸው ተብሏል። በዚህ ኢንቨስትመንትም ከ6700 ሄክታር በላይ መሬት የሚለማ ሲሆን ለ36000 ዜጎችም የስራ ዕድል ተፈጥሯል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም ቀጥለዋል። በቀጣይነት ወደ ውጭ ዘገባዎች እናመራለን።
ሶማሊያ ከ60 ዓመት በኋላ ለመጀመሪያ ጊዜ ቀጥተኛ ምርጫ ልታካሂድ ነው። እንደ ሀገሪቱ የምርጫ ኤጀንሲ ገለጻ በሞቃዲሾ ብቻ እስካሁን ከ1 ሚሊዮን በላይ ሰዎች ለምርጫ ተመዝግበዋል። ምንም እንኳን ከአልሸባብ ተከታታይ የደህንነት ስጋት ቢኖርም በርካታ ወጣት ሶማሊያውያን እንደ መራጭ ብቻ ሳይሆን እንደ እጩ ተወዳዳሪ መመዝገባቸው ታውቋል። ዮሐንስ ተስፋ ከግማሽ ምዕተ ዓመት በኋላ ለመጀመሪያ ጊዜ የሶማሊያ ዋና ከተማ ነዋሪዎች አንድ ሰው አንድ ድምጽ በሚለው መርህ የከተማቸውን መሪዎች በቀጥታ ለመምረጥ እየተዘጋጁ ነው። ይህ ደግሞ ብዙዎች በህይወት ዘመናቸው እናየዋለን ብለው ያላሰቡት ታሪካዊ ሁነት ነው። ፋጡማ አህመድ አሊ በሞቃዲሾ ሻንጋሪን ወረዳ በሚገኘው የምርጫ ጣቢያ ከተመዘገቡ 8000 መራጮች አንዷ ነች። እርሷ በዚህ ዓመት መጨረሻ ይካሄዳል ተብሎ በታቀደው የአካባቢ ምክር ቤት ምርጫ ለመሳተፍ አስባለች። ዛሬ የመራጭነት ካርዴን ወስጃለሁ። በመጨረሻም በዲሞክራሲያዊ ምርጫ ላይ በመሳተፌ ደስተኛ ነኝ። የአንድ ሰው አንድ ድምጽ ምርጫ ወደፊትም እንደሚቀጥል ተስፋ አድርጋለሁ። ሶማሊያ ለመጨረሻ ጊዜ አንድ ሰው አንድ ድምጽ በሚል መርህ የተመራ ምርጫ ያካሄደችው እንደ አውሮፓውያኑ በ1969 ሲሆን ለአሁኑ ታሪካዊ የሞቃዲሾ ምርጫ ከ1 ሚሊዮን በላይ መራጮች ተመዝግበዋል። ምንም እንኳን አንዳንድ ተጽዕኖ ፈጣሪ ተቃዋሚ ፖለቲከኞች የፍትሐዊነት፣ የግልጽነትና የደህንነት ስጋት በመጥቀስ ሂደቱን ውድቅ ቢያደርጉትም አብዱራህማን ሙክታርን ግን ከዓላማው አላገደውም። በቤናዲር ክልል የአካባቢ ምክር ቤት ወንበር ለማግኘት እየተወዳደረም ይገኛል። ቀደም ሲል ውሳኔዎች የሚተላለፉት በጎሳ ተጽዕኖ ወይም በትውውቅ ነበር። አሁን ግን መራጮች ይወስናሉ። ይህ ለሀገራችን ትክክለኛው መንገድ በመሆኑ ለወጣቶች ትልቅ ዕድል ነው። የመራጮች ምዝገባ የተጀመረው ባለፈው ዓመት ሚያዝያ ወር ላይ ነው። በመላ ከተማዋ የተቋቋሙ ከ500 በላይ የምርጫ ጣቢያዎች ቁጥራቸው ግማሽ ሚሊዮን የሚሆኑ ሰዎች ተመዝግበዋል። ከ1600 በላይ እጩዎችም ለ390 ወንበሮች እየተወዳደሩ ይገኛሉ። የሶማሊያ ምርጫ ኤጀንሲ ባለስልጣናት ይህንን የአካባቢ ምክር ቤት ምርጫ በሚቀጥለው ዓመት ለሚካሄደው ሀገራዊ ምርጫ እንደ ሙከራ ይቆጥሩታል። ምርጫው በተደጋጋሚ ቢራዘምም አሁን ግን ዝግጅቱ በጥሩ ሁኔታ ላይ መሆኑንም ይናገራሉ። በሌሎች ክልሎች ምዝገባው ገና ባይጠናቀቅም በሞቃዲሾ ያለውን የምዝገባ ሂደት አጠናቀናል። ይህ ለከተማችን ትልቅ ወቅት ነው። የህዝቡ ፍላጎት ከፍተኛ መሆኑን እያየን ነው። ባልደረቦቻችንም እያንዳንዱን ብቁ መራጭ ካርዱን በወቅቱ እንዲያገኝ እየሰሩ ይገኛሉ። ምርጫው በከፍተኛ ጥበቃ ስር የሚካሄድ ሲሆን ከአልሸባብ የሚሰነዘረውን ጥቃት በመስጋት ቢያንስ 10,000 የጸጥታ ኃይሎች በሞቃዲሾ ተሰማርተዋል። የትራፊክ ገደቦችም ተጥለዋል። የተቃዋሚ ፓርቲዎች በምርጫው ሂደት ላይ ምክር አልተጠየቅንም በማለት እየኮነኑ ሲሆን መንግስት ግን ይህንን ክስ አስተባብሏል። ቢሆንም ግን ለብዙ የሞቃዲሾ ነዋሪዎች ይህ ምርጫ ወደፊት የመራመዳቸው አንድ ማሳያ ነው። የከተማቸው የወደፊት እጣ ፈንታ በጦር ሜዳ ሳይሆን በምርጫ ሳጥን ውስጥ ባለ ካርድ እየተወሰነ ስለመሆኑም መጠቆሚያ አድርገው ይወስዱታል። መረጃውን ስናጠናቅር ቲአርቲ ወርልድንና አልጀዚራን ዋቢያችን አድርገናል። አሜሪካ በቬንዙዌላ ነዳጅ ጫኝ መርከቦች ላይ ቁጥጥር እንዲደረግ ለወታደሮች ትዕዛዝ አስተላለፈች። በሌላ በኩል ቬንዙዌላ ለተባበሩት መንግስታት በላከችው መልእክት ድርጊቱ ከባህር ወንበድና የከፋ ነው ብላለች። ሸሪፍ ኢማም ተጨማሪ ያለው አሜሪካ በቀጣይ 2 ወራት በቬንዙዌላ ላይ ከወታደራዊ ይልቅ ኢኮኖሚያዊ ጫና በማድረግ ላይ እንደምታተኩር ተገለጸ። ሮይተርስ ስማቸው እንዳይጠቀስ የፈለጉ ባለስልጣንን ጠቅሶ እንደዘገበው አሜሪካ አሁንም በቬንዙዌላ ነዳጅ ላይ ጣለችውን እገዳ ቀጥላለች። ከዋይት ሃውስ ለጦሩ በተላለፈ መልእክት የቬንዙዌላን ነዳጅ በመቆጣጠር ላይ እንዲያተኩሩ ታዘዋል። የሮይተርስ ሪፖርት እንዳለው የአሜሪካ ወታደራዊ ጫና በአካባቢው ላይ ተጠናክሮ ቀጥሏል። ወታደራዊ እርምጃ የመውሰዱ አማራጭ አሁንም አለ። ቀዳሚው ትኩረት ግን የኢኮኖሚ ማዕቀብ በመጣል ዋይት ሃውስ የሚፈለገውን ውጤት ማስገኘት እንደሆነ ባለስልጣናቱ ረቡዕ ዕለት ለሮይተርስ ነግረዋል። ባለፈው ወር በካሪቢያን ውጥረቱ ተባብሶ ቀጥሏል። ይህ የሆነው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአካባቢው 15,000 ወታደሮች ካሰማሩ አውሮፕላን ተሸካሚና ሌሎች የጦር መሳሪያዎችን ወደ አካባቢው መላካቸውን ተከትሎ ነው ብሏል ሮይተርስ። ይህንን ያህል ወታደር በካሪቢያን አካባቢ ሲሰማራ ደግሞ በ10 ዓመት ውስጥ ይህ የመጀመሪያው ነው። በመሆኑም ትራምፕ አሜሪካን ከዓለም አቀፍ የዕፅ አዘዋዋሪዎች መጠበቅ በሚል ወረራ ያካሂዱ ይሆናል የሚል ስጋትን ፈጥሯል። ትራምፕ በዲሴምበር ወር አጋማሽ ላይ ባስተላለፉት ትዕዛዝ አሜሪካ ማዕቀብ የጣለችባቸው የነዳጅ መርከቦች ሙሉ በሙሉ ከቬንዙዌላ እንዳይወጡና እንዳይገቡ ታግደዋል። እንደ ሮይተርስ ዘገባ የአሜሪካ ኃይሎች እስካሁን ድረስ 2 የነዳጅ ታንከር የያዙ ሲሆን በቅርቡም 3ኛዋን መርከብ ይዘዋል።
ነዳጅ ለቬንዙዌላ የደም ስር ቢሆንም ካራካስ ከ2005 አንስቶ አሁንም ድረስ በተለያዩ ማዕቀቦች ስር ትገኛለች። በቬንዙዌላ የኃይል ዘርፍ ላይ ማዕቀብ የተጣለው በትራምፕ የመጀመሪያ የፕሬዝደንት ዘመን በ2019 ነው። አሁን ላይ በአካባቢው ያለውን ውጥረት ተከትሎ አንዳንድ ሚዲያዎች እንደሚዘግቡት የቬንዙዌላን ነዳጅ ኢላማ ማድረግ ውጥረቱን ለማርገብ ነው። ምክንያቱም እርምጃ እየተወሰደ ያለው በወታደሮች ሳይሆን በድንበር ጠባቂዎች ነው። ድንበር ጠባቂ እንደ ሕግ አስከባሪ የሚቆጠር ደግሞም በሰላም ወቅት የሲቪል ኤጀንሲ ነው። ቬንዙዌላ በዚህ ሳምንት የነዳጅ ታንከሮቿን መያዝ ተከትሎ ለተባበሩት መንግስታት በላከችው መልእክት ድርጊቱ ከባህር ውንብድና የባሰ ነው ብላለች። ከሴፕቴምበር ወር ጀምሮ የአሜሪካ ኃይሎች በደርዘን የሚቆጠሩ ጀልባዎች በካሪቢያንና በፓስፊክ ህገወጥ መድኃኒት ወደ አሜሪካ እያጓጓዙ ነው በሚል በአየር ሲደበድቡ ነበር። ጥቃቱ እንዲፈጸም ትዕዛዝ የተላለፈው በአሜሪካ ኮንግረስ ሳይሆን በፕሬዝደንት ዶናልድ ትራምፕ ሲሆን በጥቃቱም 105 ሰዎች ተገድለዋል። መረጃውን ስናጠናቀር አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብረናችሁ ቆየን። መልካም ጊዜ።